እኔ የገረመኝ ነገር ቢኖር የአብርሃም ነገር ምንድነው? ቆይ አብርሃም ምን በተፈጠረ ጉዳይ እህቴንና ወንድሜን እየጎተትክ የምትመጣ ማለት ነው? መሲ ማምጤት ነው፣ ማንንም አትሰማም ማለት ነው። ገባክ አይደለ? ዴፍ በጣም የተማረ ጭንቅላቱ የሚያስብ ሰው ነው። እና ሩታ በጣም ትልቅ ክብር ስላለው ለሱ ብላ ነው እንጂ አንተን አይደለም በእጇ በጣቷ ቀርቶ ማለት ነው በእንጨትም አትነካህም አሁን ማለት ነው። ገባክ አይደለ? አንተ ዘልዛላ ዝልዝል እንዴ! ትንሽ አይደብርህም እንዴ? እንደ ህፃን ልጅ የምታለቃቅሰው ምንድነው? ቆይ አንተ እንዴ ለምን ጡጦ አይሰጡህም እንዴ? ጡጦ ምናምን እኮ ያስፈልጋል። እንደ ህፃን ልጅ ታለቃቅሳባለህ እንዴ? እዚህ ሰው ላይ እያመጣክ እዚህ ምን አድርጎኝ ነው የምትለው? ቆይ እንዴ ጭራሽ ሩታ ያንተን ፍቃድ እንዴት ልውጣ እንዴት ልገባ የሚለው ፍቃድ ካንተ ትጠይቅ? እውነትህን ነው። አይሰማም። በጣም ነው የምትገርመው እውነት ለመናገር ማለት ነው። ዴፍ በጣም ትልቅ ሰውና የተከበረ ሰው ነው ማለት ነው። ያቺ የምትናገረው የማታውቀውን እህትህንም ይዘህ መጥተህ ሩታ ላይ አፍህን አትክፈተው። የምትናገረውና የምታወራ ነገር ራሱ ለከት የላትም እህትክም ማለት ነው። ገባክ አይደለ? ለነገሩ ምንድነው የሚባለው? ከብዙ እንክርዳዶች ውስጥ አንዲት ስንዴ ትገኛለች ይላል የሀገሬ ሰው ሲተርት። ከእናንተ አይነት የምናገረውን ከማያውቁ ሰዎች ውስጥ እንግዲህ ዴፍ በጣም አስተዋይ ሰው ነው። ምርጥ ሰው፣ የሩታዬ ምርጥ ወንድም፣ ምርጥ አስተዋይ የሆነ ሰው ነው ማለት ነው። ነገር ግን አንተ እዚህ እህቴን ሁል ጊዜ እየጎተትክ እየመጣ ሩታ ላይ አፏን አታስከፍታት። ሩታ ከሆነች መቼም አሰማትም ከዚህ በኋላ። ገባክ አይደለም? እዛው ለነገሩ እሷም ልክ እንዳንተ ሀሳብ ስለምትደግፈው ልክ እንዳንተ ዘልዛላ ትሆናለች እሷ ማለት ነው። ገባክ አይደል? ሰው ዛት ከሩታ አናት ወረድ በሉና እዛው እንደ ፍጥርጥራችሁ ሆኖ ማለት ነው። ሲጀምር ሩታ ዴቪን አክብራ ነው እንጂ ሁሉም ነገር ያደረገችው እናንተም ቼክም አላረገቻችሁም። ልክ ልካችሁ ስትናገራችሁ ነበረ ማለት ነው። እንግዲህ አንዳንድ ጊዜ ሰዎች አከብረን ቦታ ሰጥተናቸው በስርዓቱ ስናወራቸው የፈራን ወይ ፍራቸው የሆነ ነገር የሚመስላቸው እጅግ ብዙ ሰዎች አሉና ከእንደሱ ውስጥ ናቸው እናንተ ማለት ነው። ገባችሁ አይደለ? ክብር የማይወድላችሁ ስትከበሩ ክብር የማይመችላችሁ ለሰው መልካም ቃል የማትመልሱ ከንቱ ሰዎች አላችሁ ማለት ነው። ገባችሁ አይደለ? ኤድን እዚህ ጋር አፍህን አታስከፍትበት ሩታ ላይ ማለት ነው። ከፈለግ ሁል ጊዜ መመላለስ ከፈለግ እንግዲህ ዴፊን ዜና ስነ ስርዓት ያለ ሰው ምናልባት ስነ ስርዓት አንተም ከሱ ትማርት ይሆናል ማለት ነው። ገባክ አይደለ? መቼ ወንድምክ ነው ከአንድ ወደ ወጣችሁ እንዴት ዴፍ ያንተ ወንድም ሆኖ በጣም ነው የሚገርመው እውነት ለመናገር ማለት ነው። እዚህ እየመጣ ልጅቷ ላይ አፍህን አትክፈተው። ለንግግራችሁም ለከት ቢኖራችሁ ጥሩ ነው ማለት ነው። ብትከበሩ ተከብራችሁ ብትቀመጡ